ቀጭን ፍቅር ባለፈው ሳምንት ጣሴ ይሙት አፍቅሬሻለሁ። ተወና ጣሴ እንደዚህ ኮስተር ያለ ጅንጀና ያስቀኛል። ጣሴ ይሙት እየቀለድኩ አይደለም እንዴ እኔም እየቀለድኩ አይደለም አለ አይደል? አፈቅርሻለሁ በልቤ ላይ ነግሰሽበት ምናምን የሚሉ ጅንጀናዎች እንደው ዝም ብሎ ያስቁኛል። ከገድሉ ጋር ሆነ እያጠቃኝ መልሰህ ታረቃት ብለኝ። አዳም ተው፣ ግፍ ይሆንብሃል። ተው አንተ ራስህ ተው። በቃኝ። አሁንስ ገድሉን መታገስ አቃተኝ። ፍቅሬን ከነጠቀኝ፣ ብቸኝነት ውስጥ ከከተተኝ፣ እንድደነዝዝ ካደረገኝ ሰው ጋር ታረቃት በሉኝ። አዳም ምን ሆኗል? አየሽው ለጓደኛው ድንግጥ ሲል እኮ ገድሉማ ከልቡ የፍቅር ሰው እንደሆነ እኮ በደንብ አውቃለሁ። ይጭ ጣፋጭ ደግሞ ለካ ስለ ፍቅር አታውቂም። በጣሴ ሞት ኦ ሎርድ፣ ገድሉ ከልቡ የፍቅር ሰው ነው በማለቱ አሳሳተች። ሄሎ ወንድም ጋሺ፣ ይኸውልህ አዳም ቤት ድረስ ሰተት ብሎ መጥቶ ሊያንቀኝ ነው። ዛሬስ ክፍል 29 አሁን ይቀጥላል። ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት። ቀጭን ፍቅር። ኦ ሎርድ፣ ጉድ ነው። ምኑ ነው ጉድ? በጣሴ ሞት ሶፋው ስር ያለው ሻንጣ። በጣሴ ሞት ይህ ሻንጣ ያጡልው አልማዝ አይደል እንዴ? መሰለኝ። እኛ ቤት ውስጥ ሳንኖር ተመልሳ መታለች ማለት ነው። ቢሆኗ ወይች ጉደኛ አሮጊት። አዳም እዚህ ቤት ውስጥ ያው ጉድ ተፈጥሮልሃል። የእኛ ቤት ድሮስ መች ጉድ አቶት ያውቃል? ያጡልው አልማዝ ተመልሳ መጣችልህ። ይሄ የማይመስል የማይሞከር የማይደፈር ወዘተ ተግባር ነው። ኦ ሎርድ፣ ርዕሰ መምህር አዳም ሆይ ደግሞ አልሚን ገድሉ ነው ያመጣበኝ እንዳይሉ ብቻ። ጣሰው የምሰማው እውነት ነው እንዴ? ለምን ብቅ ብለህ ሻንጣዋን ይኸው በአይኔ በብረቱ አይታ አታረጋግጥም? በጣሴ ሞት መጣች። ጥሩ ነዋ፣ ሰናይ ነዋ፣ ሸጋ ነዋ። እንዴ አሁን የአልሚ መምጣት የቱ ጋ ነው ጥሩ ሰናይ ሸጋ የሚባልለት ገድሉ? ጣሴ ተወኝ እባክህ። አልማዝ መጣች ሄደች እኔ አይመለከተኝም። እንዴ ጣሴ ገድሉን ተወው። አልማዝ መጣች ሄደች እሱን ይመለከተዋል። ኦ ሎርድ፣ እንዴት የሚመለከተኝ እኔን? እንዴ ጣሰው ያልኩህ ሻንጣ የት አለ? ያው ሶፋው ስር የራሷ የአልማዝ ሻንጣ። ሻንጣውማ የራሷ የአልማዝ ነው። እንዴ ተሸክመ ያመጣውን ሻንጣማ በደንብ ታውቀዋለህ። ከላይ ለውረድ። እጭ አሁንስ በዛ። እንዴ አዎ በዛ፣ ተንዛዛ፣ ጠነዛ ወዘተ። ወይ አዳም ታስቀኛለህ እኮ። አውቃለሁ እንደምትስቁብኝ፣ መሳቂያችሁ እንደሆንኩ አውቃለሁ። እንዴ በጣሴ ሞት ታስቀኛለህ እኮ ነው ያልኩት እኮ። እኔስ ምን አልኩ? መሳቂያችሁ እንደሆንኩ አውቃለሁ ነው እኮ ያልኩት። ጣሴ ይሙት አልማዝ ብትሄድም ተመልሳ እንደምትመጣ እጠረጥር ነበር። በለው እንግዲህ ሳበላንተ እያለች 200 ብር ልታሽረን ነው። አቤት ምን ነው እባክህ ገድሉ፣ ምን ነው አዳም? ለዚያ ሁሉ ተንኮል፣ ሴራ፣ ሸፍጥ ወዘተ 200 ብር ክፍያ በቂ ነው? ያንሰኛል። ግን ስራ ከመፍታት ይሻላል ብዬ ከሆነ ርዕሰ መምህር አዳም። ወይ ጣጣዬ አለ ጣስዬ። እኔም አልማዝ ተብዬዋ እንድትመጣ ስጸልይ ነበር። ተሳስተሃል አዳም፣ ጣሴ ይሙት ተሳስተሃል። አንተ የጸለይከው አልማዝ ተብዬዋ እንድትመጣ ሳይሆን እንዳትመጣ ነው። ተሳስተሃል ብለህ የገዛ ጸሎቴንም ልትነግረኝ ነው? በሆዴ የጸለይኩት። ስትሳሳትማ ዝም አልልህማ። አልተሳሳትማ። አዳም ስህተት አልፈጠረበትማ። እንደ ድሮ አዳም ይናደድልኛል ብላችሁ ካሰባችሁ የፋሲካ ድፎ ዳቦ የሚያክል ትልቅ ዜሮ አግኝታችሁ። ጣሴ ይሙት እጅግ ሲበዛ አገር በቀል ስድብ። ድፎ ዳቦ የሚያክል ዜሮ። እኔ ምን ጣሴ የዘንድሮ ድፎ ዳቦ ሲዲን የሚያክል አያውቅም።
ገድሉ ሲለቅ እኮ ኮሚክ፣ ኮሜዲያን፣ ቀላጂያን ወዘተ ጣሰው ውይ የፋሲካ ድፎ የሚያክል ግብዳ ዜሮ አገኘው። ኦ ሎርድ ጣሴ ማለት እኮ ልክ እንደ አፕሬቲቭ ጃምቦ ድራፍት፣ ያላቦ ቢራ ወዘተ በጆሮ ያጠጣል እኮ። አይባልም እባክህ፣ በጆሮ ያጠጣል አይባልም። ለጆሮ ሐሴት ይሰጣል፣ ጆሮ አይጠልዝም፣ ጆሮ አያቀረናም ወዘተ ነው የሚለው። ኦ ሎርድ ጣሴ ሙት ቀልህ ጆሮ አያቀረናም። በጣሴ ሞት ገድሉ ምስጋና ጆሮ ይጠልዛል። አይ እንደ ድሮ አዳም ይናደዳል ብላችሁ ካሰባችሁ እጅግ የጅል ስሌት ነው የሰራችሁት። አዳም ሳምሪ ግን ደህና ናት? ጣሴ አንተ እኮ ቡዳ ነህ እኮ ቡዳ። እኔ አዳምን ልጠይቀው ያሰብኩትን ጥያቄ ቀደምከኝ እኮ በአንድ ጊዜ። ሳምሪ የኔ ፍቅር ደህና ናት። እሰይ እንኳን ደስ ያላችሁ። በመካከላችን የተፈጠረው መጠነኛ ግጭትም ተፈቷል። እሰይ ነው የሚባለው። አይ አንተ እንኳን ደረትህን እየደቃ ዋይ ዋይ ብትል ነበር የሚሻልህ ገድሉ። አዳሙት በበኩሌ የአልማዝ መምጣት እንዳያስጨንቀኝ ነው የምቀበጣጥረው። ቆይ አልማዝ ከመጣች የት ሄደች? ጣሴ ይሙት በበኩሌ አላየኋትም። መምጣቷንም የነገረኝ ገድሉ ነው። ምን ማለቴ መምጣቷን ገድሉ አልነገረኝም። አጅሬው ገድሉ፣ ሴትዮዋ ሻንጣዋን አስቀምጣ የት ሄደች? አንተም ብላለን እንደመጣችው ለምን አትደውልላትም? እኔን አዳምን ለአልማዝ ደውል። ምን አለበት? እኔን አዳምን መጣች፣ አልማዝ መጣች። ትምጣ፣ ግቢ በላት ገድሉ፣ እንግዳህን ግቢ በላት። እሺ እንግዲህ ግቢ። አሁን በዚህ አስቸጋሪ ሰዓት ይቀለዳል በጣሴ ሞት። ልቡ ያበጠ በግ ሾተል ይልሳል አሉ። ግቢ በላት ገድሉ። ምን አልክ አዳም? በጣሴ ሞት ሾተል? እንዴ ቤቱን ደም በደም ልታደርጉት ነው እንዴ? ምንድን ነው ነገሩ? አዎ ግጭቱ ገሃድ ይውጣ፣ የተሸፈነው ሴራ ይፈንዳ፣ እንደ ምስጥ ውስጥ ለውስጥ መጠቃቃቱ ይብቃ። ኦ ሎርድ ዝም ብሎ የሚዝት ሰው ኔትወርክ የሌለው ሞባይል ይመስለኛል። ገድሉ ደግሞ ባለጌ ነህ እኮ። መሳቅ ያልፈለግኩትን ሰውዬ ታስቀኛለህ። ግቢ አንቺ። ምን ነው በሩ ላይ ተለጥፈሽ ቀረሽ? ሃይ እናንተ ሰው ሲጠፋ አይፈለግም። አንቺ ነበርሽ ያንኳኳሽው? ይሄ ጎረቤታችን ያለው ልጅ ሞባይል ቁጥርሽን፣ ኢሜይልሽን ምናምን ካልሰጠሽኝ ብሎ ቀላል ፖዝ አደረገኝ እንዴ። ልቡ ያበጠ በግ ሾተል ይልሳል አሉ ማለት ያለ አዳም። አሳይኝ። ምን አልክ ጣሴ? አሳይኝ። ሾተል እንዴ? ምንድን ነው? ቤቱን ደም በደም ልታደርጉት ነው እንዴ? እንዴት አይነት ነገር ነው? ምን እያላችሁ ነው? አሳይኝ። የዋዛ ጦጣ አደረጋችሁኝ። ጣፋጭ ወይ አዳም፣ ሴትዮዋ ከመጣች አግኝተሻታል? አላገኝሻትም? የቷ ሴትዮ? ያጡልዋን አልማዝ። ዋው አልሚ መጣች እንዳትሉኝ ብቻ። መጣች እኮ ጣፋጭዬ ሙች መጣች። እና ታዲያ አሁን የት ሄደች? አንቺም ጣሰውም ይሄ ሞገደኛ ገድሉም አላየናትም አላችሁ። ታዲያ ያንን ሻንጣ ቤት ውስጥ አስቀምጣ ልትወጣ እንዴት ቻለች? ቆይ የቱን ሻንጣ? ያውልሽ እኮ ግብዳው ሻንጣ። አዎ ሻንጣው የአልሚ ነው። እና ታዲያ እሷ የት ሄደች? አሃ ገባኝ። የነገሩ አካሄድ አሁን በደንብ ገባኝ። ሻንጣ ውስጥ የሆነ ህገወጥ ዕቃ፣ መሳሪያ፣ ቁሳቁስ ወዘተ አድርጋ በግብረ አበሯ በኩል አስቀምጣ ወጥታለች ማለት ነው። በጣሴ ሞት ህገወጥ። ሻንጣውን አውጥተን መጣል አለብን፣ ያለበለዚያ ሁላችንም ተጠያቂ ነን። እናንተ ተጫዋቱ፣ እኔ ግሮሰሪ ሄጄ ትንሽ ወርወር ላድርግ። ቁጭ በል። ከአንተ ውጪ ማንም የአልማዝን ሻንጣ ተቀብሎ እዚህ አያስቀምጥም። ገርሎ ጥለህን መሄድማ የለብህም እንዴ። ሻንጣ ውስጥ የተጨመረው ታይም ቦምብ ቢፈነዳስ? ወሬያችሁ ቀላል ያስፈራል። ቆይ ለምን ሻንጣውን ከፍተን አናየውም ታዲያ? ጣሴ ይሙ ጥሩ ሐሳብ ነው። ያለ ባለቤቱ ፈቃድ ሻንጣውን መክፈት ነውር ይመስለኛል። ከፈለጋችሁኝ ታች ግሮሰሪ ነኝ። አትወጣም ከዚህ ቤት። ሁላችንም እያየን ሻንጣ ውስጥ ያለው ነገር ተከፍቶ ሳይታይ የትም መሄድ አትችልም።
በሩ ተቆልፏል። ቁልፉም እጄ ላይ ነው። ማንም ሰው ንቅንቅ ማለት አይችልም። በጣሴ ሞት በሩን ክፈትልን እንጂ እንዴ! ሻንጣው ሲከፈት ውስጡ ያለው ፈንጂ ቢፈነዳስ? ጥሩ ነዋ። ይቺ አለብላቢት ቀዥቃዣ ጥልቅ ባይ ወዘተ ምላስ ትቆረጥ ነበር። ተው እንጂ በጣሴ ሞት። እሺ ቆይ አሁን ሻንጣ ውስጥ ፈንጂ እንዳለ እናንተ በምን አወቃችሁ? እንዴ ሴትዮዋን የሚመክሯት እኮ እነ ገድሉ ናቸው። እነ ገድሉ እንዴ! አዳም ደግሞ አንዳንዴ ምንድን ነው እንዴ? ገድሉ ራሱ በሚኖርበት ቤት ውስጥ ፍንዳታ እንዲፈጠር ይፈልጋል እንዴ? አዎ እፈልጋለሁ። መኖር ሰለቸኝ። ድብን ማለት እፈልጋለሁ። እንዴ ፍሩት ፓንች መሰለ እንዴ ድብን ማለት ምናምን አማረኝ የምትለው? በዚህ ሰዓት እንደ ሞት የምመኘው ነገር የለም። ሻንጣ ውስጥ የተጠመደው ፈንጂ ለእኔ ስጋት አይደለም። አዳም የኔ ጌታ በእናትህ በሩን ክፈትልኝ። እኔ ወጣ ብዬ ልመለስ። አይ በቃ እኔ ወደ ኩሽና ልግባ። ጣፋጭ አይቻልም። በቅድሚያ ሻንጣ ይከፈትና ውስጡ ያለው ነገር ይታወቅ። እንዴ ሻንጣው ሲፈታ ቢፈነዳስ? እንዴ ተው እንጂ በጣሴ ሞት። አይዞህ ጣሰው አትፍራ። አልፈራም። ዘራፍ እኔ ወንዱ። እንዴ ገድሉ ሻንጣውን ክፈቱ። ቆይ ለምን ፖሊስ አይጠራም እንዴ? ፖሊስ ይጠራ። መጀመሪያ ችግሩ ከኛ በላይ መሆን አለመሆኑ አልታወቀማ። ፖሊሶች እስኪመጡ ሻንጣ ውስጥ ያለው ነገር ይፈነዳላ። ችግሩ ከኛ በላይ ነው። ፖሊስ መጠራት አለበት አይደለም እንደ ገድሉ። የኔ ፍላጎት ሻንጣ ውስጥ ያለው ፈንጂ ድብልቅልቅ ብሎ እንዲፈነዳ። እንዴ ቆይ እናንተ የምታወሩት እውነት ነው ማለት ነው? ልንሞት ነው ማለት ነው? አዎ አዝናለው ጣፋጭ፣ ልንሞት ነው። ጣፋጭ በሩን ክፈትልን። በሳምሪ ሞት በይው። በሳምሪ ሞት አዳም በሩን ክፈትልን። አላደርገውማ፣ አልከፍትማ፣ አትፈረጥጡማ። ጣፋጭዬ ስንዋደድ ከልባችን መሞት ኖሯል ለካ በማላችን ተብሎ የተዘፈነው ለእኔና ለአንቺ ነበር። ጣሰው እኔ የወንድ አልጫ አልወድም። ዘራፍ ጣሴ ጀግናው ዘራፍ ጣሰው የሆንኩ ቦቅቧቃ ሐሞተ ቢስ ልፍስፍስ ወዘተነ አይደለሁም። ጣፋጭ አሁን እኔ ቦቅቧቃ ነኝ። ጣሴ የዋዛ ደፋር ጀግና ምናምን ነህ እንዴ? እውነትም ምናምን ነህ እንዴ? ንግግርሽ እጅግ በቅኔ የተለበጠ ነገር ነው። ሎርድ ዮንክ ትምክህት ልብን የለበጠ ፍጡር ነህ። እኔን እንዳይሆን እኔን ርዕሰ መምህር አዳምን እንዳይሆን። አዎ አንተን ከፈለክ አንተ ራስህ ለምን ሻንጣውን አትከፍትም? ሴትዮዋ ይህን ሻንጣ ይዛ ስትመጣ ከአንተ ውጭ ሊቀበላት የሚችል ሰው አለ? አዎ እኔ ነኝ የተቀበልኳት። ስለዚህ ክፈቷ፣ የተጠመደውን ፈንጂ አፈንዳዋ። ፈጣሪ ሆይ ከዛሬው ፍንዳታ በሰላም ካሳለፍከኝ የአንድ ወር ደሞዜን እሰጥሃለሁ። ያው የቤት ኪራዩን እግዚአብሔር ያውቃል። ጣስዬ እኔ ቆንጆ አሳዘንከኝ። አይዞ ብንሞትም አብረን ነው። እሺ እንደ ጉዱ ካሳና እንደ ሰብለ ወንጌል በአይን ብቻ ተፋቅረን ምንም ሳናደርግ በአንድ መቃብር መከተታችን ብቻ ነው የሚያሳዝነኝ። እንደ ጉዱ ካሳና እንደ ሰብለ ወንጌል አይደለም። ሐዲስ ዓለማዊ የጻፉት የሰብለ ወንጌልና የበዛብን የፍቅር እስከ መቃብር ታሪክ ነው። ዋው! ግን በዛብህ የሆነ ፈሪ ነገር ነው አይደል? ሰብለ ወንጌልን ሲያስጠናት እጇን ይዞ እያሻሸ ሙድ ውስጥ ከከተታት በኋላ ጠሏት ፈድ ይላል። ሎርድ በዛብህ እንደ ዛሬ ጊዜ ሰው አይን አውጣ አይደለም እኮ ጣፋጭ። አንዷን ካጡሌ አንዷን ከአዲስ አበባ ማግባት መች ይቻላል ብለሽ ታፍን ዝጋ። እሺ ዘጋው። ዝጋ ብያለሁ። ዘግቻለሁ። ቢያስቅም እኔ ግን አልስቅም። አሁን ሻንጣውን ክፈት። አልከፍትም። ምክንያቱም በፍንዳታው የመጀመሪያው ተጎጂ መሆን አልፈልግምና። ጣፋጭዬ፣ አበባዬ፣ ጥላ ከለላይ፣ ጣስዬ ማሬ፣ ወለላይ፣ ጀግናው አለኝታዬ፣ ጣፋጭዬ እንደተፋቀርን እንደ ጉዱ ካሳና ምን ነው ጣሴ እንደ በዛብህና ሰብለ ወንጌል ብለው የቀድሞ የአማርኛ መምህር የአሁኑ ርዕሰ መምህር እጅግ ችክ ያሉ ችኮ መንቻካው አዳም ነገሩ አይደል እንዴ? በጣሴ ሞት እውነትም እጅግ ችክ ያሉ ችኮ መንቻካ አዳም። በቃ እሺ እኔ ሻንጣው እስኪከፈት ኩሽና ገባ ብዬ ስራዬን ልሰራራ። አይቻልም። የእኛ ህይወት ያለው በሻንጣው ውስጥ ባለው ባለ ሰዓት ፈንጂ ላይ ነው። ኩሽና ገብተሽ የምትሰሪው ለማን ነው? ገሉ አትደብቀኝ በእናትህ። ፈንጂ ምናምን የምትሉት ከምራችሁ ነው እንዴ? አዎ ጣፋጭ እውነት ነው።
በአዳም ስህተት ሁላችንም ተያይዘን ማለቃችን ነው። እኔ መሞት አልፈልግም። በሩን ክፈትልኝ፣ ቸኩላለሁ ልሂድበት። ከዚህ ሻንጣ በላይ ሌላ አስቸኳይ ጉዳይ የለም። አለ ጣሴ ይሙት አለ። ጣፋጭ እኔ ፍቅረኛ እንደሆነች እየታወቀ ጎረቤታችን ኢሜል አድራሻሽን፣ ሞባይል ቁጥርሽን ምናምን ብሎ ቀላል ፖዝ ያደረጋት መሰለ እንዴ? እና እሱን የእጄ በቃሪያ ጥፊ፣ በጫማ ጥፊ፣ በቴስታ ጥፊ ሂሳቡን ሰጥቼው ልምጣ ብዬ እኮ ነው። ጣሴ እዛ ድረስ ምን አስኬዳ? አንተ እፈልጋለሁ ብለው ይዘው ግባና ከሻንጣው ፈንጂ እንዲካፈል ታደርገዋለህ። በቃ ያለውን የሰጠን ንፉግ አይባልም። በትክክል ጣፋጭ። ሻንጣው ይከፈት፣ ሰማይ ምድሩ በፈንጂ ይታረስ። ወይኔ ጉዴ! ይሄ ነገር እውነት ነው ማለት ነው? ሐቅ ነው። ከተንኮለኞቹ ጋር በአንድ ጊዜ የሞቴን ጽዋ ግጥም አድርጌ መጠጣቴ ብቻ ነው የሚያሳዝነኝ። ወይኔ ጣሴ፣ ወይኔ ድሮ በፍቅራችን ጊዜ ጽዋችንን በቀዝቃዛ ቢራ ሞልተን ቺርስ ብለን እንዳልጠጣን ዛሬ ፈንጂ። የተንኮልህን ጉድጓድ አርቀህ አትቆፍረው፣ አንተም ልትገባበት ትችላለህና ሲባል አልሰማህም? ወይኔ 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 ወይኔ! ተመሬ ግራጁዌት ላደርግ ስል የፈንጂ ጋውን ለብሼ ጸጥ ልላት ነው። ወየሁ! ተይ ጣፋጭ አታልቅሽ፣ ተይ ፈሪ አትሁኝ ጣፋጭ። እንደኔ እንደ ጀግናው ባልሽ ዘራፍ በይ፣ አታልቅሽ ጣፋጭ። ተው ጣሴ፣ ባልፈጠረብህ ባልተሰራብህ በሌለብህ ጀግንነት ወዘተ አትመጻደቅ። ኦ ሎርድ ለምን በሰበብ አስባቡ ሻንጣው እንዳይከፈት ታራዝማላችሁ እንዴ? እኮ ክፈተዋ፣ ፈጥነ ክፈተው። ጥሩ። የፈንጂው ፊውዝ ከሻንጣው ዚፕ ጋር ስለተያያዘ ልክ ዚፑን ስከፍት ሁልሽም ባንድ ላይ ወደ ዘላለማዊ ስፍራሽ ትሄጃለሽ። እባክህ ፍጠን ገድሉ፣ ዘላለማዊ ስፍራዬ ናፍቆኛል። ተንኮል፣ መጠላለፍ፣ መነታረክ ወዘተ የሌለበት ኑሮ ናፍቆኛል። በጣሴ ሞት ጣፋጭ የሚሉት ግን ገብቶሻል? ምንም አልገባኝም። ምን እየገባኝም አይደለም። እኔ ደንዝዣለሁ፣ የዋዛ ፍሪዝ አድርጌያለሁ። ወይኔ ጣሴ፣ ምን አለበት አዳም ለእኔና ለጣፋጭ ፍቅር ብለህ በሩን ብትከፍተው። አይቻልማ። ሲጥ የምንለው በአንድ ላይ ነዋ። ሁላችንም መኖር የሚገባን አይደለንማ እንዴ? እሺ ምን አደረግኩና እና ከእናንተ ጋር ልሙት? አዳም ተምሬ ወይኔ ሰርቫንት እንደሆንኩ። ጣፋጭ አንቺ መውጣት ትችያለሽ። አትችልም፣ በሩ አይከፈትም። ወይኔ ጣሴ፣ የኔና የጣፋጭ ፍቅር በሁሉም ሲኒማ ቤቶች በኩል ሰዓት ሳይመረቅ ልንሞት። ጣሴ ደግሞ የኔና አንተ ፍቅር ፊልም ነው እንዴ? ለዚያውም ሮማንቲክ ኮሜዲ ነው። ወይኔ ቀልድ በቃኝ። አው ምድራዊ ህይወቴ ሰለቸኝ። መሞት መንደጠቅ አማረኝ እኮ። ታዲያ ክፈተዋ፣ ሻንጣውን ክፈተው። ጥሩ። ገርሉ ቀስ በል እንጂ በጣሴ ሞት ቀስ በል። ቆይ እኔ ምን? እሺ ቆይ ሻንጣው ፈንጂ እንዳለው በምን አውቃችሁ ነው? መጀመሪያ ያጥሏን አልማዝ እኮ ያገኘኋት እኔ ብቻ ነኝ። አዎ ሻንጣውስ ፈንጂ እንደጠመደችበት ነግራኛለች። እና ከነገረች ታዲያ አንተ ለምን አልሸሸህም? መኖር ስለማልፈልግ ለአዳም የተጠመደው ቦምብ እግረ መንገዱን የሚያደርገውን አድርጎ እንዲገላግለኝ ፈልጌ ነው። በእናታችሁ እኔ መሞት አልፈልግም። በፈንጂ መሞት አልፈልግም። በጣሴ ሞት እኔ የሆንኩ ቦቅቧቃ ነገር ነኝ። የሆንኩ ከላይም ከታችም ክፍት የሆንኩ ጣሳ ነገር ነኝ። አሽቀንጥራችሁ አባሩኝ እንጂ ምንድን ነው? የትም አትሄድም። አልማዝ የሚሏት ሴትዮ ፈንጂ ጭና ልታጠፋ ነው የመጣችሁ እኮ ከጓደኛ ከገድሉ ጋር ተማክራ ነው። ገድሉ ጓደኛ አይደለም። ጣሴ ይሙት አይቼው አላውቅም። ኦ ሎርድ! ምን አልክ አንተ? ማለቴ አልሚና ገድሉ ሲማከሩ አይቼ አላውቅም ለማለት ነው። ጣሴ የዋዛ 360 ዲግሪ ትሽከረከራለህ አንተ። ጣፋጭዬ ተሽከርክሬም አልሆነልኝም። በቃ ሻንጣውን ክፈት አንተ ገደል ልብ ገድሉ ክፈተው እኮ ነው የምልህ። ስድብን አቁም። ይኸው ገድሉ ተው። ለምን ቢያንስ እንትን ምንድነው ንስሐ የመግቢያ ጊዜ ይሰጠን እንጂ ጎበዝ። ጥሩ ለንስሐ 2 ደቂቃ በቂ ነው። እንዴ 2 ደቂቃ ለንስሐ ምን አላት አዳም? 2 ሰዓት ይሆንልን ባይሆን 2 ደቂቃ ከልብ ለሚደረግ ንስሐ በቂ ነው።
እንዴ ቆይ ምን ነው እንዴ ለመሞት ተጣደፋችሁ? ምንድን ነው በጣሴ ሞት? እዚያ እኮ ቢራ፣ አፕሬቲቭ ወዘተ የለም ገድሉ። አዎ እዚያ ገድሉም መጠጥም የሉ። አቤት ሌላ ዓለም ሌላ ህይወት። ውይ ፈጣሪ፣ አቤት ፈጣሪ። ፌመስ አክትረስ ለመሆን እንደዚያ የለፋሁት ለዚች ነበር። እንደው ደግሞ የምወደው ሰው እንዳለና ከሱ ጋር መኖር እንደምፈልግ ጠዋት ማታ ስነግርሃል ነበር። ምነው ጌታዬ፣ ምነው እኔም ጣፋጭን እንደማፈቅራት ጠዋት ማታ፣ ኧረ ሌሊት ጭምር ስነግርሃል ነበር። ኦ ሎርድ፣ አንተ ሌሊቱን የቱ ጋር ነው የነገርከኝ? ተወኝ አንተ ገድሉ፣ ከአንተ ጋር አላወራሁም ከፈጣሪ ጋር። ጣሰው ለንስሐ የተሰጠ 2 ደቂቃ አልቋል። ገና ነው። ተው እንጂ አዳም፣ ለመሞት አትጣደፍ። ሰማይ ቤት እኮ አንቺ ከላይም ከታችም የተበሳሽ ጣሳ ነሽ። አንቺ ማባያ ቃሪያ ነሽ። አንቺ ቆራሌው ጆንያ ውስጥ ያለ ቅራቅንቦ ነሽ እያልክ የምትሰድበው ጣሰው እኮ የለም። ሻንጣው ተከፍቶ የተጠመደው ቦምብ ሲፈነዳ አብረን መሰለኝ የምንሞተው። ስለዚህ ሰማይ ቤትም አብረን ስለሆንን የምሰድበው ሰው አላጣም። እዚያም ባለ 3 መኝታ ክፍል ኮንዶሚኒየም ተከራይተን እንኖራለን እንዳትለኝ ብቻ በጣሴ ሞት። ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ። ከመሞቴ በፊት እንደዚህ አይነት ስንቅ የሚሆን ሳቅ ማግኘቴ እድለኛ ነኝ በእውነት። ጣሴ እኮ እንደው ነፍስ ነሽ እኮ፣ አሪፍ ነሽ እኮ። ተወኝ ገድሉ፣ ተወኝ። አስጠልተኸኛል በጣሴ ሞት፣ ተወኝ። ሻንጣውን ለመክፈት ድፍረት ካጣ በግልጽ ተናገር። ማን ነው ድፍረት የሚያጣው? የምፈራው እኔ ነኝ አንተ? የሰው ልክ አለማወቃሉ። ና ተው እንጂ ገድሉ፣ ተው። ምንድን ነው ያን ፈንጂ ለማፈንዳት እንደዚህ መንሰፍሰፍ በጣሴ ሞት? ተው እንጂ ገድሉ፣ ተው። የሚለውን አሰማም እንዴ? ከዚህ በላይ የምናባክነው ጊዜ የለም። ሞት ሞት ሞት፣ እረፍት ያስፈልገኛል። ታዲያ አንተ መሞት ካማረ እኛ ያንተ አጃቢዎች ነን እንዴ? ገድሉ ሻንጣውን ክፈተው፣ የፈንጂውን ፊውዝ ንቀለው። ገድሉ እንዳትሰማው ገድሉ፣ ንስሐችንን እንኳን እንጨርስበት። እሺ ጣሴ ፍጠን፣ ለእኔም ንስሐ ግባልኝ እባክህ። ንስሐ እኮ ልክ እንደ ኮል ወደ ሌላው ዳይቨርት አይደረግም። አንተ ጣፋጭዬ፣ አሁን ሰው ባንቺ ይጨክናል። ጣፋጭ ጣሰው፣ ጊዜ እያባከንክ ነው፣ ተጠንቀቅ። ጣፋጭ፣ ቅድም ጠዋት ማታ የምወደው ሰው እንዳለ ስነግርህ ነበር ያልሽው ማንን ነው? ለማን ነው እንደዚህ ያልኩት? ለላይኛው ንጉሥ ስታወሪለት አልነበረ ጣፋጭ? አዎ፣ ማፈቅረውን ሰው ማንም አያውቀውም ጣሴ። በዛ ከዚህ በላይ የምናባክነው፣ የምናጠፋው፣ የምንቀልድበት ወዘተ ጊዜ የለንም። ገድሉ፣ አፈንዳው። ጥሩ። ሻንጣውን ከመክፈቴ በፊት ግን አንድ ነገር ልንገራችሁ። እወዳችኋለሁ። እኔም እወድሃለሁ ገድሉዬ። ጣፋጭዬ፣ ሁላችሁንም የሚዋዛ እወዳችኋለሁ። ውድድድ ነው የማደርጋችሁ እኮ። እንደሱ በያ በጣሴ ሞት። ዞር በል ገድሉ፣ ዞር በል። ሻንጣውን እኔ ራሴ ከፍተዋል። ምንድን ነው የሚያስቅሽ አንቺ? ቆይ እንዳከፍቱት ፍሩት ፓንች ፊልም ላይ የምቀረጽበት ልብስ ነው። እውነትሽ ነው? እዲያ ሁሌ ፌዝ፣ ቧልት፣ ቀልድ ወዘተ የማይሰለቻችሁ እንጭጮች። በጣም የሞት ጣፋጭ የኔ ነፍስ ነገር። ነይ ልሳምሽ። የዋዛ ተጫወትኩባችሁ። አንቺም ከእነሱ አትሻይም። አዳም፣ ሁሌም በሌለ ነገር ላይ ግን መፎከር ትችልበታል። አቤት እንኳን ፎከርኩ። እህቴ ሳምሪ ደወለች። አገናኝ፣ አዳም ይፈልግሻል በይልኝ። ሄሎ ሳምሪ እህቴ። ሄሎ ጣፋጭ፣ የት ነሽ? ቤት ነኝ፣ ከነ አዳም ከነ ገድሉ ጣሰው ወዘተ ጋር። እና ወዘተ ደህና ናቸው? እና ወዘተ ደህና ናቸው። ጣፋጭ፣ አሁን እፈልግሻለሁ። የት ነሽ? የት እንገናኝ? ባለፈው እዛ ፒዛ የበላንበት ቤት። አሁን እሺ። ሄሎ ከኔ ጋር እንደምትገናኝ ለማንም ተፈሽንዳት። እሺ፣ ጣጣ የለም ሳምሪ። መጣሁ። ሳምሪ ደህና አይደለችም እንዴ? ጣፋጭ በጣም ደህና ናት። በላውን በሩን ክፈትልኝ። እንኪ ቁልፉን ቶሎ ሂጂላት በይ። እሺ በሉቻ በሉ። እኔም ኃይለኛ ቀጠሮ አለኝ። እንደጨረስኩ እመጣለሁ። እሺ ጣሴ። ኧረ የትም ሂዱ፣ ብቻ እንኳን ነፍሴ ከፈንጂ ተረፈች።
ሳምሪ፣ የማይታመን ነገር። አንተ አጥር ስር ያደፈትከው ለምንድን ነው? ሳምሪ፣ አንቺን ለማግኘት ከአንቺ ጋር ለማውራት ነው። ሻውን ካጠገብ ይጠፋል። እባክሽ፣ ስንት ቀን ሙሉ ጠዋትና ማታ አጥራችሁ ስር ተሸጉጬ ከአሁኗን በወጣች እያልኩ ጠበቅኩሽ እኮ። ምንም ነገር ከአንተ ጋር ማውራት አልፈልግም። ሂድልኝ። አልሄድም ሳምሪ፣ ምን መሄጃ አለኝና እባክሽ። እሻውን በሰላም ወደምሄድበት ሊዳ ትከተለኝ። ሳምሪ፣ እንደዚህ ተጎሳቁለሽ ገርጥተሽ ከማይሽ ብሞት ይሻለኛል። ይኸውልህ፣ አላሳልፍም ካልከኝ ወደ ቤት እንመለስ። ሳምሪ፣ አንቺ ለእኔ ምን ማለት እንደሆንሽ እንዴት ልንገርሽ ሳምሪ? አንተ ማለት ለእኔ እስትንፋስ የሌለው በድን እንደሆንክ እንዴት ልንገርህ? እባክሽ ሳምሪ፣ እኔን ትተሽ ከዚያ ከሃዲ አዳም ጋር የፍቅር ግንኙነት ስትጀምሪ ካየሁ በኋላ አዎ እስትንፋስ የሌለው በድን ሆኛለሁ። ቆይ እኔ ወደምፈልግበት ቦታ መንቀሳቀስ አልችልም? ትችያለሽ። ጥፋቱ የኔ ነው። እኔም ባዶ ቤት ደፍረ ለእናቴ ሞት ዋነኛ ምክንያት ሆነ በህግ ላስቀጣ ሲገባ ዝም አልኩ። ኦ ሎርድ ሳምሪ፣ ህግ ከሚቀጣኝ በላይ ራሴን በራሴ ቀጥቻለሁ። እባክሽን። አሁን ምን ፈልገህ መኖሪያ ቤቴ ድረስ መጣ? ከሃዲው አዳም ትዳር እንዳለው እያወቀ ሲያጃጅልሽ እኔ በውስጥ ያለቅስ ነበር እኮ። ደግ አደረገ። እባክሽን ሳምሪ፣ እድሜ ልኬን ለአንቺ ታማኝና ታዛዥ እንደሆን እንድክስሽ እድል ስጭኝ እባክሽን። ተው እንጂ ባባዬ። በአንድ ወቅት ስታምኘኝ አልታመም ብዬ ስሜትሽን ጎድቻለሁ። እውነት ነው ሳምሪ፣ ለእናትሽ ሞት ምክንያት ሆኛለሁ። አንድ ነገር ልንገርህ። እሺ ንገሪኝ። እሺ ሳምሪ ንገሪኝ። እሺ ወንድሜ እኔ ላይ መኖሪያ ቤት ድረስ መጥቶ ጥቃት ያደረሰብኝ ሰው ማን እንደሆነ፣ የእናታችን ገዳይ ማን እንደሆነ ደጋግሞ ሲጠይቀኝ ዝም ያልኩት አውቃለሁ። ስለምትወጂኝ ስለምታስቢ አይደለም። አንተ መሆንን ቢያቅ በቀጥታ ግንባርን በጥይት በስቶ እንደሚገላግለ ስለማውቅ አንቺን አጥቼ እንደዚህ በስቃይ ከምኖር ወንድምሽ በጥይት ግንባሬን ብሎ ቢገላግለኝ ይመርጣሉ። ወንድሜን ህግ ተጠያቂ ባያደርገውማ ጥሩ ነበር ቢገላግል። እና ስለ ማንነት ለወንድሜ እነግረዋለሁ ያልሽ ነው እንዴ? ባየሸቱ ሞት አትጠራጠር እንዴ? ሳምሪ፣ እባክሽ ሳምሪ፣ ከአዳም ጋር ያሳለፍሽው ነገር ላንቺ ያለኝን ፍቅር እኮ አልቀነሰው። እባክሽን እንደ ድሯችን በፍቅር እንኑር እባክሽን። በጣም ጨካኝ እንደሆን እየገፋፋኝ ነው። እሺ ሳምሪ፣ ጨክነሽማ ከሃዲው ጓደኛዬን አፈቅርሽው። አይኔ ያየ ጆሮ እየሰማ አብረሽው በፍቅር ብናልሽ እኮ እንኳን ይህ ቅጣት ይበቃኛል። ሳምሪዬ፣ ይቅርታ አድርጊልኝ እባክሽ። የጠወለገች ሕይወቴም በፍቅርሽ ዓለም ላይ የሚያት እባክሽ። ምን አይነቱ አይን አውጣ ይሉኝታ ቢስ ፍጡር ነህ ግን በእናትህ እባክሽን ሳምሪ፣ አንቺን የማጣ ከሆነ አንገቴን ገመዴ ውስጥ ለመሸምቀቅ እንደወሰንኩ ወቂ እባክሽ። አሁን አሳልፈ ይልበት። እሺ በይኛ የኔ ቆንጆ። ምኑን ባባዬ እሸቱ ሞት የፍቅር ጥያቄ እባክሽ። አንተ እኔ ስቃይ ያስደስታል እንዴ? በጭራሽ ሳምሪዬ፣ በጭራሽ። እንደሱ ከሆነ በቃ ተወኝ። ለበደል መጨረሻ ይኑር እንጂ። ሳምሪ፣ ከተለያየን ጊዜ ጀምሮ አላማረብንም። አዳም ለሀብትሽ ለገንዘብሽ ብሎ አፍቃሪ መስሎ የሰራሽ ጉድ እንዴት እንደሚያንገበግብሽ እኮ አውቃለሁ እኮ ሳምሪ። አልተንገበገብኩም። ምን ይላል? ተወኝ አልኩህ እኮ ለምን አሰማኝም? እኔም አንቺን ካጣሁ ጀምሮ አንዲት ሴት አጠገቤ ደርሳ አታውቅ። ይኸው ከፈለግሽ በፈለግሽው ነገር እምልልሻለሁ። ማንንም ጠይቂ ሳምሪ። አንቺ ላይ ያደረስኩት በደል እየጸጸተኝ፣ ፍቅርሽ እየናፈቀኝ በአልኮል ብን ብሎ ከመኖር ውጭ ስንት ዓመት ሙሉ አንዲትም ሴት አጠገቤ ደርሳ አታውቅም። ይኸው በፈለግሽው ነገር ልማልልሽ። ለካ ሰው ወዶ ወንጀል አይሰራም። ምን አለበት ይህንን ጉሮሮን በምናምን ሲጠባረግ ነው። ሳምሪዬ፣ አንቺን ማጣት ለእኔ ሞት ነው። እባክሽን አንድ ድል ብቻ ስጭኝ እባክሽ። ተነስ ከቤ ላይ ልጮ ነው። ተነስ ልረሱ ሊልን ነው። አንድ ድል ብቻ ስጭኝ ሳምሪዬ፣ አንድ ድል። ተነስ። እድሜ ልኬን ታማኝ አፍቃሪሽ ሆኜ እንድኖር አንድ ድል ስጭኝ እባክሽ።
ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 30 ሳምንት ይቀጥላል። ቀጭን ፍቅር ተከታታይ የሬዲዮ ድራማ ከእሁድ ረፋድ ሌላ ሐሙስ ከሰዓት ከ11 ሰዓት ከ30 ጀምሮ በድጋሚ ይቀርባል። ስለ ድራማው ማንኛውም አስተያየት ካላችሁ በሞባይል ቁጥር 0911 89 62 41 ላይ የጽሑፍ መልእክት ልትልኩልን ትችላላችሁ። ቀጭን